ክብሮ ሰላምታችንን እናቀርባለን። የአፋር ብሔራዊ አንድነት አብዮታዊ ግንባር በአጭሩ ኡጉጉሙ ከሌሎች የኢትዮጵያ የፖለቲካና ታጣቂ ኃይሎች ጋር በትብብር ለመስራት መወሰኑን ከገለጸ ሰንብቷል። ከአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ከአርበኛ ዘመነ ካሴ ጋርም እንደዚሁ ተገናኝተው በጉዳዩ ላይ ሰፊ ውይይት ማድረጋቸውን ነው ያገኘነው መረጃ የሚያመለክተው። ጉዳዩ ዙሪያ ማብራሪያዎችን እንዲሰጡኝ ሀጂ ኢብራሂም ኡስማን የኡጉጉሙ ሰብሳቢን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ሀጂ ኢብራሂም። በጣም አመሰግናለሁ። ለመስራት ከሌሎች የኢትዮጵያ ኃይሎች ጋር እንቅስቃሴ ላይ እንዳላችሁ ይታወቃልና ስለሱ ወደ ኋላ ላይ መጣሉ። ግን ኡጉጉሙ ማን ነው? ስለ ኡጉጉሙ ባጭሩ ቢነግሩኝ። ኡጉጉሙ ማለት በ50 ዓመታት ዕድሜ የትግል ታሪክ ያላት ድርጅት ነው። በዘመናት ለአፋር ሕዝብ ነፃ ለማውጣት ብዙ መስዋዕት የከፈለና ብዙ የተሰዉ አባላቶች ያሉትና አሁን በለውጥ ጊዜ ደግሞ ለውጥም ይስተካከል ተብሎ በለውጥ ምክንያት ወደ ከካካ ወደ ሀገር ውስጥ የገቡና እንደገና ደግሞ ይሄም አብይና የአብይ ተከታይ መንግስት ለውጡን በመቀነሱ ምክንያት ደግሞ እንደገና ተመልሶ ወደ ጫካ የገባ የብዙ ዘመናት የትግል ታሪክ ያለው ትግል ነው ኡጉጉሙ ማለት። እንደው ሀጂ ኢብራሂም ምንድነው ተልኳችሁ? በዋናነት ወደ ትግል የገባችሁበትና ለማሳካት የምትሰሩለት ዓላማ ምንድነው? ለውጥ መጣ በማለቱ ለውጥ ደግሞ ማለመኖር ካረጋገጥን በኋላ ደግሞ ለመላው የኢትዮጵያ ህዝቦችና ተቃዋሚ ድርጅቶች ተሰልፈን ኢትዮጵያ አጠቃላይ እንዳትፈርስ አሁን ባለው የብልጽግና በመሪ ድርጅት ሆኖ አገርን ለመፍረስ የመጣ አይነት ነገር ያለውንና ፕሮግራም ያለው የሚመስል ብልጽግና ለማጥፋት እና አጠቃላይ ግን ኢትዮጵያ ህዝቦች እና ኢትዮጵያ ተቃዋሚ ድርጅቶች ጋር ሆነን እንድንታገል አስፈላጊ መስዋዕት ተብለን ደግሞ አገራችን ህዝቦች በሙሉ ነፃ ልናወጣ ብለን ነው ዋነኛው ዓላማ ይሄ ይመስላል። የአብይ አህመድ አገዛዝ ብልጽግና ለአፋር ህዝብ አሁን ምኑ ነው? አሁን በብልጽግና ዘመን የአፋር ህዝብ ምን ላይ ነው ያለው? አፋር ህዝብ መብቱን የተገፈፈ አጠቃላይ ማህበረሰብ ክፍሎች ማለት ወጣቶች፣ ሴቶች፣ ሽማግሌዎች አጠቃላይ በስር ቤት መብቱን የተገፈፈበት ዘመን ነው አሁን የ8 ዓመታት። ምክንያቱም ታዋቂ ሰዎች ሴቶችም ጭምር ባቂ ሰዎች ደግሞ በማረሚያ ላይ እየተቀጣበት ዘመን ነው ያለውና እንደገና አጠቃላይ ተፈጥሮ ሀብት ይሁን አጠቃላይ የህዝብ ሀብት ደግሞ የውስን ሰዎችን ጥቅም ላይ የዋለና ውስን ሰዎች ደግሞ ከውጭም ከውስጥም ይጠቀምበት ከውጭ ሀገርም ከውስጥ ሀገርም ደግሞ ቤቶች የሚገነባበት እና አጠቃላይ ግን ህዝቡ መጫወቻ የሆነበት ሰዓት ነው አሁን ያለው። የአፋር ህዝብ መብት ከመላው ኢትዮጵያ ህዝብ በላይ የአፋር ህዝብ የተገፈፈበት ሰዓት ነው አሁን ያለነው እና እኛ ለማታገል ደግሞ ተገደን ነው ወደ ትግል የገባ ነው። ቀላል ነገር አይደለም። ደግሞ ዳኛ የለውም። ከዛ በላይ ደግሞ ፌደራል መንግስት ዳኛ በሆን ኖሮ አፋር ህዝብ ደግሞ እፎይታ ያገኘው ነበር። ይሄ ሁሉ ችግር መከራና ችግር አይገባም ነበር። አሁን ግን ዳኛ ተፍቶ ነው። አጠቃላይ ዳኛ ተፍቶ ነው። ፌደራል ያሉት አመራሮች፣ ሚኒስትሮች እንደገና ደግሞ አሰባ ላይ ያለውን ይሄ ታላላቅ ሰዎች ደግሞ ለአፋር ህዝብ ላይ ሰቆቃና ችግር ላይ ተካፋይ የሆነበት ተሳተፈበት ዘመን ላይ ያለው እና እንደ አፋር እንዳልከው ደግሞ አፋር ህዝብ ደግሞ መከበር ያለበት መብቱን ማስከበር ያለበት ህዝብ ነው። ምክንያቱም ለኢትዮጵያ ህዝብ የሚጠቅምና ሁሉ መስዋዕት የሚሆን ጎሮሮ ላይ ያለው እና ስትራቴጂክ የሆነ ጂኦግራፊካል ሎኬሽን ላይ ያለው ህዝብ መሆኑ የኛ ህዝብ ደግሞ ሁሉም ነገር ደግሞ መከበር የነበረበት ህዝብ መሆኑ አሁን ግን በጣም የተጨቆነበት በጣም የተቸገሩበት በረሃብም በጥማትም በውሃ ጥማትም በረሃብም በልማትም ባል ነገር የለም። ከዛ በላይ ግን እየተቀጡ ነው ህዝቡ። ስለዚህ በጣም አስቸጋሪ የሆነ ዘመን ነው ማለት ይቻላል ለአፋር ህዝብ። እርስዎ በመንግስት ውስጥ ነበሩ። ባለው ሁኔታ ነገሮች አዝማሚያቸው ጥሩ አይደለም ብለው ተመልሰው ወደ ጫካ ገብተዋል። የመጨረሻ ጫካ እንዲገቡ ያደረጉትን ምን አይነት በደሎች፣ ጭቆናዎች መፈጸሙን ተረድተው ነው ወደ ጫካ የገቡት? ምንድነው ያደረገው ብልጽግና? ከሁሉም ግልጽ ነው። ለሀገራችን ህዝቦች በሙሉ ግልጽ የሆነ አካሄድ ነው ያለውና ብልጽግና ደግሞ ከተመሰረተ ጊዜ ጀምሮ ለህዝቡን ለመጨፍጨፍ ጦርነቱም እንደ ዓላማ ያዘ። አጠቃላይ ህዝቡን እፎይታ እንዲያገኘው ህዝቡ ደግሞ ለመጨፍጨፍ ለወታደራዊና ለጦርነት ህዝቡን ለማማገድ የተመሰረተ ድርጅት ይመስላል። የድርጅት ከመጣ 8 ዓመታት ህዝቡ በሙሉ የተጨረሰና የተፈጨፈ በመላው ሀገር ገለብይም መናገር ስለማልችል ተከለል ባለመልኩ ህዝቡን እየተፈጨፈና እየተጨረሰ ከመጣበት ዕለት ጀምሮ እስካሁን ሰላም ባለመኖር ምክንያት መስዋዕትን ከፍለን አጠቃላይ ተባብረን ተያይዘን እንደገና ደግሞ አንድ ላይ ተሳስረን የብልጽግና ካልጠፋ
አጠቃላይ አገሩን ይፈርሳል። ህዝቡ ደግሞ እንደሚያጠቃላይ በአገር ደረጃም ሊሆን በክልሉም አጠቃላይ ህዝቡ በእስር ቤት ውስጥ ህዝቡ ደግሞ በረሃብ እየሞተ የህዝብ ሀብት ደግሞ የዘረፈ የግለሰቦች ጥቅም ላይ ያዋለ ከውጭም ከውስጥም ደግሞ ሀብት የሚያካበቱ አመራሮች ያሉበት ሀገር በመሆኑና ከዚህ ታይቶ ያልታወቀ ከንጉስ ጊዜ ጀምሮ እስካሁን በኢህአዴግም በደርግም ያልታየ ህዝቡ ላይ የተጨበጨበበት ጊዜ በመሆኑ እኛ ደግሞ እንደገና እልህ አስጨራሽ ትግል አድርገን የብልጽግና የሚባል አውሬ ማጥፋት እስከቻለ ድረስ መታገል እንዳለብን ነው። ይሄ የሀገር ጉዳይ በመሆኑ ደግሞ ሀገር ጉዳይ ደግሞ መተባበር ስለሚያስፈልግ ተባብረን እንስራ ብለን ነው አሁን ካለንበት እየተወያየን እየተነጋገርን ያለነውና እዚህ በበለጠ ደግሞ እየተሳሰርንና እየተገናኘን የምንሰራበት ጊዜ ደግሞ በጣም ውስን ጊዜ ነው የቀረው ብዬ ነው የማምነው። እንግዲህ ሀጂ ኢብራሂም ኡጉሙ አንጋፋ የሆነ ታጣቂ ቡድን ነው። ምናልባት አሁን የሰራዊቱ አቅም የሚንቀሳቀስባቸው ቦታዎች በቀጣይ ምን አይነት ወታደራዊ እንቅስቃሴዎች ሊያደርግ እንደሚችል በሚቀጥሉት ጊዜያት ተገናኝተን በሰፊው እንደምናወራ ተስፋ አደርጋለሁ። እስቲ አሁን ወደ ትብብሩ እንጣ። ትብብሩ ምን ይመስላል? ምን ላይ ደርሷል? ዛሬ ከአርበኛ ዘመነ ካሴ ጋር መገናኘታችሁን የሚገልጽ በፎቶግራፍም ተደግፎ የወጣውን መረጃ አይተናል። ትብብሩ በአጠቃላይ ምን ደረጃ ላይ ይገኛል? በአጠቃላይ የትብብሩ መንፈስ እኛ ተባብረን ካልሰራን ተያዘን ልናጠፋ ነው። እያንዳንዱ እሳቤ ጋር ተያዘን ነው። ምክንያቱም አማራ ከተፋ አፋር አይቀርም፣ ትግራይ ከተፋ አማራ አይቀርም እና ሌላ ኢትዮጵያውያን ደግሞ አብረን ካልተባበርን እና አብረን ተሳስረን ካልሰራ ነው አጠቃላይ ተያዘን እንዳናጠፋ ብለን ነው። እሳቤው ይሄ ነው። ከዚህ በላይ ደግሞ መሄድ ትንሽ ይከብደኛልና ቀጣይ ስላለ የሚቀር ነገር ስላለ ብዬ ነው። ነገሮቹ ግን ይፋ የሚሆንበት ጊዜ ሊኖር ስለሚችል ከዚህ በላይ መሄድ ስለማልፈልግ ነው። እንደው ሀጂ ኢብራሂም ይሄ ጊዜ ላይ መተባበር አስፈላጊ ነው ብላችሁ አምናችሁ እንግዲህ ወደዛ ሂደት ገብታችኋል። በአላማም ይሁን በተለያየ መልኩ ማትስማሙም አንድ መንገድ ላይ ሆናችሁ አንድ መስመር ላይ ሆናችሁም አላችሁ፣ ግን መተባበር ያስፈልጋል አላችሁ። ለምን ወደዛ መጣችሁ? እንደው ትብብር አስፈላጊነቱን ምን ያህል ኡጉሙ አምኖበት ነው ውሳኔ ላይ ደርሶ እየሰራበት ያለው? የቀይ በሬ ነጭ በሬ ጥቁር በሬ ምሳሌ እንዳንሆን ነው ትብብር የሚያስፈልገው። ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች ተጠናተን የምናጠፋ ከሆነ ደግሞ ቀሪ ሰዎች ህልውና ለመጠበቅ በጣም የሚከብድ በመሆኑ አገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ አገር የሚፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በተናጠል እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። ይህን ትብብራችሁን አብይ አህመድ ያልተቀደሰ ጋብቻ ነው፣ ባንዳና ባዳናቸው ተባብረው ሀገር ሊያፈርሱ ነው በሚል ቅስቀሳ እያደረገ ነው። ስለናንተ በአገዛዙ በኩል እየተባለ ያለው ሀገር ላይ ክህደት እንደፈጸማችሁ ተደርጎ እየተገለጸ ነውና ለዚህ ምላሽ አላችሁ? እኛ አጠቃላይ አሁን የምንተባበርና አለያስ ገና የምናስበው ነገር ይኖራል። ግን እኛ ባንዳ አይደለንም፣ ተዋህዶዎች አይደለንም፣ አገር ማንከዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚዎቻችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተዋህዶዎች አይደለንም። ይሄ በወሬኞች ወሬ ነው። ወሬኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የኛ ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ደግሞ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ አገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን የካደ ካሃዲ የሚባለው የዚህ ካሃዲ ድርጅት ደግሞ የሌሎችን ደግሞ እንደ አገር እንድካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወሬኞች እኛ ካሃዲዎች አይደለም፣ ይታወቃል። ህዝቡ ደግሞ ይወሰንልናል። ምክንያቱም እኛ ካሃዲ ከሆን ህዝቡም መሰከረልናል። እኛ ደግሞ ኢትዮጵያ ካሃዲዎች አይደለንም። ትብብሩ ግን ለማላው ዓለም ነው እየደገፈን ያለነውና ዓለም ስለሚደገፈን ደግሞ የገሌ ባንዳ ነው የገሌ የሚባለው ነገር ደግሞ ወሬን ማሰራጨት ነው እንጂ ትርጉም ያለው ነገር እንዳልሆነ ነው የሚገልጸው። እንግዲህ የክልሉ አመራሮችም ከኦህዴድ ብልጽግና ጎን ተሰልፈው በአፋር ላይ የአብይ አህመድን ጥቅም በማስከበር በማስጠበቅ ለአፋር ህዝብ ጀርባ የሰጡበት ሁኔታ ነው ያለውና አሁን የአፋር ህዝብ ከናንተ ጎን ነው ማለት እንችላለን? ከናንተ ጎን ተሰልፎ ለነጻነት ለመብቃት ዝግጁ ነው ማለት እንችላለን? እንደ ማስረጃ የማቀርበው የተወሰነ ወራቶች ለምሳሌ 13 ወር 12 ወር ማለት እንችላለን። ከአንድ አመት ከ3 ወር ምናምን ነው አሁን እንደገና ወደ ትግል የገባንበት። እኔ ብቻ ሆኜ ነው የሄድኩት ወደ ጫካ ብቻ ሆኜ ከናጃቢ 3 ወር ነው የገባነው ከነበሩ ማለት ነው። አሁን ግን ወደ ሺዎች የሚቆጠር የአፋር ወጣቶች ሞቶ ኬላዎችን አልፎ በግድ ከኬላዎች ተሽልቆ ወደ ጫካ የገባበትና
ትግሉ በጣም የተደራጀ ኃይል ያደራጀንበት ይሄ ምስክር ማለት ይቻላል። አፋር ህዝብ ትግልበት ነገር አይፈልግም ማለት ለመስረጃ መቅረብ እንችላለን እና አፋር ህዝብ አሁን ዛሬ ደግሞ ብልጽግና የሚባል ስም አፋር ለመጥፋት የመጣ መሆኑን ነው የሚያስበው። ምክንያቱም እኛን ለመጥፋት የመጣ መንግስት ነው አሁን ያለው ብሎ ያስባል። ስለዚህ አጠቃላይ ግን እኛን የማይደገፍ አፋር ወጣቶች፣ ሴቶች፣ ሽማግሌዎች፣ ሃይማኖት ሰዎች ያለ አይመስልም። ካሉ ግን ብልጽግና ተብሎ የተሰለፉ የጥቅም አጋሮች ብቻ ናቸው እኛ ላይ ተቃውሞ የሚያርጉት። መንግስት እንዳለ ያስመሰላሉ። ይህን መንግስት ያለ ህዝብ ሊኖር ስለማይታሰብ ህዝቡ ደግሞ በሙሉ ማለት ይቻላል 80% 90% ማለት እንችላለን በጎጎሞ ጋር ነው ማለት እንችላለን። ሀጂ ኢብራሂም ትብብር ስትመሰርቱ ብዙ ጊዜ የሚባላል አንድ የጋራ ጠላት ብላችሁ አብይ አህመድን ጥላችሁ አውጥታችሁ እሱን ልትፋለሙ እንደሆነ ነው የምንገምተውም የምንጠብቀውም። ግን ከሆነ በኋላስ ሀገር እንዴት ትቆማለች? አብይ አህመድ አንድ እንቅፋት ነው፣ እሱም ዞር ማድረግ ከቻላችሁ በኋላ ነገር ግን በቀጣይስ በዓላማ አንድነት በዓላማ ስምምነት በኢትዮጵያዊነት ላይ የጋራ አጀንዳ አላችሁ ወይ? ነገ ኢትዮጵያን ለማስቀጠል ትብብሩስ በምን ያህል ደረጃ ህዝቡ እምነት ሊሰጠው ይችላል የሚለው በጥያቄ መነሳቱ አይቀርም። እዚህ ላይ የሚሉት አለ። ኢትዮጵያ ማለት በተፈጥሮ የምትለያይ ሀገር አይደለም፣ አንድነት የሚወደድ ህዝብ ነው ኢትዮጵያ ህዝብ ማለት። አጠቃላይ ኢትዮጵያዊነት ደግሞ ማጥፋት የሌለበት ቅርስ ነገር ነው ለሀገር ለኢትዮጵያ ህዝብ። ደግሞ ኢትዮጵያ ህዝብ የሚለያይ ህዝብ ባለመሆኑ ምክንያቱ ደግሞ የህዝብ ውሳኔ የምንወስነው ውሳኔ ይኖራል ብለን እናስባለን። መጀመሪያ ግን ብልጽግና የማጥፋት ስራ ላይ ግን ህዝብ ነው የሚወስነው ጠቅላላ ለማፈልግ ነውና የኢትዮጵያ አንድነት ይቀጥላል እንጂ አይፈርስም። ሀጂ ኢብራሂም የጦርነት አዝማሚያ እየታየ ነው። ያው ፋኖ ወደ ጦርነት ከገባ 3 ዓመት ሆኖታል። ሌሎች ኃይሎች እየተቀላቀሉ ነው። ወታደራዊ እንቅስቃሴዎች እየታዩ ነው። ምናልባት በቅርብ የሆነ አጠቃላይ ጦርነት እንቅስቃሴ ሊኖር እንደሚችል ይገመታል። እንግዲህ ትብብሩም መሬት ላይ እየሰራችሁ እንዳለ ነው የምንሰማው። ስለዚህ በቀጣይ ምን እንጠብቃለን? ድል እንጠብቃለን። በቃ እናሸንፋለን ብለን ነው የምናውቀው። እናሸንፋለን በእርግጠኛ ሰው። እኛ ግን አማራጭ የለንም። ይሄ ጦርነት ሳንፈልግ ተገደን የምንገባ ባለፈው እስካሁን ተገደን የምንገባ መሆኑን ደግሞ በእርግጠኝነት እናውቃለን። አሁን ደግሞ ለመላው ኢትዮጵያ የተካሄደውን ጦርነት ደግሞ እኛም የትም ገብተን የትም ጓሻ ገብተን ልንቀር ስለማንሆን እዚህ ላይ በግዴታ የማሳተፍ ግዴታ አለብን። እንደው በመጨረሻ ከህዝብስ ምን ትጠብቃላችሁ? አሁን የማይቀረው ተጋድሎ ከጫፍ ደርሷል። ስለዚህ ከህዝብ የምትጠብቁት አለ? ከህዝብ የምንጠብቀው ትብብሩን ማሰለፍ ነው። ሌላ አማራጭ የለውም። ምክንያቱም እኛ ጎን ተሰልፎ ኢትዮጵያ ህዝብ ደግሞ በትብብር በመቆም አሁን ያለው የብልጽግና መንግስት ደግሞ እንዲፈርስ ነው ተባብረን መስራት አለብን ነው አጠቃላይ ህዝቡ እኛ ጋር ተሰልፎ ማለት ነው። ለመላው የአፋር ህዝብና መላው የኢትዮጵያ ህዝብ አጠቃላይ አሁን ባለንበት ሰዓት ካልታገልነው ዕዳ ይሆንብናል። የኢትዮጵያ ህዝብና ኢትዮጵያ ሀገር ደግሞ ወደ ዕዳ እንዳትገባ ደግሞ አብረን ተባብረን ታግለን ተሳስረን በቁርኝት ከሰራ ነው ደግሞ ድል ቅርብ ጊዜ ስለሚሆን ጊዜው ዕዳ እንዳይሆንብን ደግሞ አብረን በመተባበር መስራት አለብን እና ህዝቡ እኛ ጎን ይሰልፍና አብረን እንስራ፣ አብረን እንታገል። አገር ደግሞ እንዳትፈርስ ደግሞ የሁሉም ኃላፊነት ስላለብን ወጣቶችም፣ ሴቶችም፣ ሽማግሌዎች፣ የሃይማኖት ሰዎችን ጭምር አጠቃላይ የኢትዮጵያ ህዝብ ደግሞ ተባብረን እንስራ ነው። በጣም አመሰግናለሁ ሀጂ ኢብራሂም ኦስማን የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ሰብሳቢ። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።